የኔ አርጊውመንት ሐዋርያ ሥራ ምዕራፍ 2 ላይ የተነገረው ልሳን መሀል ላይ ምን እየተባለ እንደሆነ ውዥንብር አልፈጠረም። ምንም ውዥንብር አልፈጠረም። ዲቪዥን አልፈጠረም። ችግር አልፈጠረም። መሀል ላይ አስተርጓሚ ወይም የትርጉም ስጦታ ያለው አካል አልተፈለገም። በቀጥታ በሁለታቸው መካከል ኮሚኒኬሽን አለ። ተግባብተዋል። ይሄ በጣም ግልጽ ነው። አንድ ሰው እናንተ ባላችሁት ቶማስ ለምሳሌ ህንድ ገብቶ ወንጌል ሰራ ቢባል ለቶማስ እግዚአብሔር በመንፈስ ቅዱስ አማካኝነት የህንድኛ ወይም ህንድ ውስጥ ካሉ አንዱ ቋንቋዎች ውስጥ ስጦታ ተሰጠው ቢባል ቶማስ አፉን ከፍቶ የሚናገረው የተሰጠውን ስጦታ ነው። ዜን ያንን ስጦታ ሲናገር የሚሰሙት ሰዎች የሀገራቸውን ቋንቋ በመንፈስ ቅዱስ ስጦታ እየተናገረ ስለሆነ የእግዚአብሔርን ታላቅ ስራ ይሰማሉ፣ የእግዚአብሔርን ስራ ይረዳሉ። ስቲል ቶማስ አስተርጓሚ ያስፈልገውም ማለት ነው። አሁንም ቢሆን ይሄ ያስማማናል ወይስ ቋንቋም ሆኖ ሐዋርያ ሥራ ምዕራፍ 2 ያለው አይነት ቋንቋም ሆኖ አስተርጓሚ ያስፈልገዋል ብለን እናስባለን? የኔ ጥያቄ እሱ ነው። ቋንቋም ሆኖ አስተርጓሚ ያስፈልገዋል ሳይሆን ይመስለኛል ለምሳሌ አሁን ባለፈው አባ እስራኤል እየነገሩን የሆነ የሜጅጎር የሚባል የካቶሊክ ሽራይን ሳይት አለና እዛ አንድ የካቶሊክ ፋደር ክሪስ ኤላር የሚባሉ እዛ ሄርዞጎቪና የሚባል ሀገር ነውና እዛ ሄደው ከቤተክርስቲያን ሲወጡ የቅዱስ ቁርባን ስግደት ነበርና በር ላይ እንዴት ካቶሊክ ወጣት ያገኛሉ። ጸሎት ምናምን አብረው ይጸልዩና በቃ እዚህ ያለው መንፈሳዊነታችሁ ካቶሊክነታችሁ ደስ ይላል፣ ለቅዱስ ቁርባን ያላችሁ ፍቅር እንደዚህ ምናምን ብለው ብዙ ነገር ያወራሉ ማለት ነው። ከዛ አውርተው ልክ ሊጨርሱ ሲሉ ለማንኛውም ግን የሄርዞጎቪና ተወላጅ አይመስልም፣ እንግሊዘኛሽ በጣም ደስ ይላል ብለዋላት እና ልክ እንደዛ ሲጨርሱ የምን እንግሊዘኛ ነው ብለው ብሉት እኔ እኮ ማወራውት በገዛ ሀገሬ ቋንቋ ነው ብላለቻቸውና ከዛ ይሄንን ኤክስፒሪየንሳቸውን ያካፍላሉና ይመስለኛል ስፒሪም እያለ ያለው ሁለተኛው ኦልተርኔቲቭ ሊሆን ይችላል ተብሎ የሚታሰበው እንዴት ነው? ሁሉም በየገዛ ቋንቋቸው መስማትና ማውራት አይደለም። ከዛ መንፈስ ቅዱስ became the medium of in between the two languages ያለው ዲፈረንስ ነው እንጂ ሌላ ቋንቋ ሊሆን ይችላል ኦር አይደር አስፈላጊ ሊሆን ይችላል አይደለም። ሶ በዚህ ውስጥ ነው ትራንስሌሽን የሚያስፈልግ ሆኖ ሳይሆን the holy spirit becomes the medium ነው ለዚህኛው ሐሳብ እንጂ ቋንቋ ነው ሐሳቤን ተረድተው ከሆነ ኤቢ። እኔ ግን ያው ሞር ወደዛኛው ነው ማደላው ለሐዋርያት ሥራ ክፍል ሲሆን ማለት ነው። እሺ ቀሲስ ግን እዚህ ጋር ሰላም ብያለሁ። ቀሲስ ዲበኩሉ እሺ ሰላም ልበልና በነገራችን ላይ በሐዋርያ ሥራ 2 ላይ የተደረገው ነገር በዛን ጊዜ ብቻ የሚቀር አይደለም ማለት ለምሳሌ ኢዩኤል ላይ የተነገረው አብ የሰጠው የገባውን የተስፋ ቃል ነው የተቀበሉት። ስለዚህ እንደ ስጦታ ያወረደው ቋንቋ ከሆነ ያ ቋንቋ ነው ለመቀጠል ያለበት። በመጨረሻው ዘመን ህልም እንደሚያውቅ ስለ ልሳን አያወራም፣ ስለ ሌላ ነገር ያወራል። ግን የዛን ጊዜ የተሰጠው ነገር ክርስቲያን እያንዳንዱ በራሱ ዳግም ሲወለድ ያንን ስጦታን አይደለም መቀበል ያለበት። የተሰጠው በባለ 50 የተሰጠው እንትን በኋላ የተሰጠ እንትን አለ የቤተክርስቲያን ውልደት ላይ መንፈስ ቅዱስ ወረደ። በዛን ጊዜ የነበረው ኢዩኤል ላይ የተነገረው ያ ነገር እዛ ጋር የሚያቆም አይደለም አይደል? ወደ ቆሮንቶስ መተን ሌላ እንትን ነው ለምን እንላለን? ሌላ ጸጋ ነው እንላለን። እሱ ነው እኔ የማይገባኝ። ቋንቋ ከሆነ ያው ያለው ራሱ ቋንቋ መሆን ነው ያለበት። ያ እሺ ስፒሮስ እሺ ቀሲስ ሰላም ይበሉና ኮሜንት ላይ እመልሳለሁ። ኮሜንት እሺ ቀሲስ ሰላም ይበሉ። አኬማ ሰላም አላለም። ሰላም ብያለሁ። ሀና ጆሲ እና ማኪ ኤቢ ስፒሮስ እስክንድር ሁላችሁንም ሰላም ብያለሁ። እሺ ሰላም ይብዛ። አኬ መናገር ትችላለህ? ሰላም ለሰላምታ ብቻ ነው። አትሰማም? አኬ ታፍኗል።
አትሰማ። ኦ ማይ ጋድ አሁን መታል። ኦ ማይ ጋድ ምን ሰምተናል? ኦኬ ሰላም ብያለሁኝ። ከ30 ደቂቃ በኋላ እኛ ጋር እንትን አለን በጥንተ አብሶ ላይ መተን መነጋገር። ቴንክ ዩ። ኦኬ እሺ ኦኬ። ኮመንት ላይ ጆሲን መንሽን አድርጎ የተጻፈ ለዛ ለመመለስ ፈልጌ ነው። 1 ደቂቃ ነው የምወስደው፣ ከዛ ቀስ ይናገራሉ። ሰላም ሳትል የሚመጣው ማስታወቂያ ብቻ ሰላም ብያለሁ። ያልተሰማም ይሆናል እንጂ ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። በስራ መሀል ነው። ኦኬ ኦኬ ሰላም። ኦኬ እሺ። ይሄንን ስለ ልሳን ሲያወራ ጆሲ ከካቶሊክ አባ ጋር ሲያወራ እንትን እኛ ጋርም አለ ባይዘው እንት ማነው ስሙ ለዚህ ኮመንት የካቶሊክ ገድል ብለን ነው ያልከው ወንድም ጴንጤ ኮንክ ማለት ነው። ዩቲዩብ ላይ ገብታችሁ ስሙት። ወንጌላዊ ገብረ ወልዱ አሁን ወደ ጌታ ሄዷል። እሱ የተናገረው አይ ቲንክ ፓስተር ካሳሁን ለማ ኢንተርቪው ሲያደርገው እዛ ላይ ነው ያለው። ስለ ልሳን ሲናገር አውስትራሊያ ሀገር ሂዶ ለአገልግሎት ከዛ የአውስትራሊያ ገጠራማ እዛ ነበረው አገልግሎቱና እዛ ሂዶ ሲያገለግል በራሱ ቋንቋ ነው ያገለገለው። በራሱ ማለት በራሱ ስላችሁ በእንግሊዘኛ ማለት ነው። በእንግሊዘኛ ነው የሰበከው ምናምን፣ ግን አንዷ እንትን በራሷ ቋንቋ እየሰማች ነበር። አይ ቲንክ 1-2 አይ ዶንት ኖ ብቻ ሰዎቹ ከዛው እንትኑ ትምህርቱ ጨርሶ ምናምን ወደ ምሳ ስንሄድ አለ እዛ ላይ አይ ቲንክ ከጨመር ከቀነስ ገብታችሁ ስሙት። በራሳቸው ቋንቋ አናገሩት ማለት ነው። እንዴ እኔ እኮ አልችልም፣ እኔ እንግሊዝኛ ነው የምችለው፣ እኔ አልችልም ስላችሁ እንዴት ቅድም እኮ በራሳችን ቋንቋ ነበር የተናገርከው አሉኝ። ስለዚህ ብሎ ሲያወራ ነበር ስለ ልሳን ማለት ነው። እና አይ ቲንክ ካቶሊክ ጋር ያለም አይመስለኝም። ወንጌላዊ ገብረ ወልዱ በልሳን የሚያምን ሰው እንደዛ ሲል ሰምቼዋለሁ ለማለት ነው። ጨርሻለሁ። ማለው ምስክር በሶስት ይጸናል ነው የሚባለው። የፓይሲዮስ እንትን ላይ አለ ታሪክ ላይ ሌሊቱን ሙሉ አብረው ሲያወሩ ያደሩት፣ ግን በተለያየ ቋንቋ። እሱ ፈረንሳይ ተናጋሪ ነው፣ ፓይሲዮስ ግሪክ ተናጋሪ ነው። ተግባብቶ ጠዋት ሲወጣ እንዴ ፈረንሳይኛ አያውቅም እኮ በምንድን ነው ያናገርከው ሲል በደንብ የተግባባ ነው አለ። እና ፓተር ፓይስ ቅዱስ ፓይሲዮስ እንደውም ልሳን ላይ ይሄ እንትኑ ስላላቸው ኤክስፕሬሽን ምንድን ባለው ስላላቸው ይሄንን እንትን በዚህ ይፈቱታል ከአባቶች ጠቅሰው። ቀጥሉኛ ብቻ አወራን፣ ግን ሌሎቻችሁ ይቅርታ። ያ እሺ ኤቢ አውራ ጉዳይ ላይ የኔ አሁን ስፒርም ሆነ ጆሲ ያነሱት እኮ ምሳሌ ጥሩ ምሳሌ ነው ማለት ሰዎች እግዚአብሔር የሰጣቸውን የሰው ቋንቋ ልሳን ሲናገሩ እነዛ ይሰማሉ። መሀል ላይ አስተርጓሚ ማያስፈልገውም ነው። እኔ የአንደኛ ቆሮንቶስ ምዕራፍ 14 ለየት የሚል ነገር አለው እንድል የሚያደርገኝ የትርጉም ስጦታ ወይም መተርጎም አለበት ስለሚል ነው። ሐዋርያ ሥራ ምዕራፍ 2 ካልተተረጎመ አሁን እናንተ የተናገራችኋቸው ምሳሌዎች ላይ አስተርጓሚ ካላስፈለገ ቆሮንቶስ ላይ ደግሞ ሌላ አስተርጓሚ የሚያስፈልገው ልሳን አለ። አስተርጓሚ ከሌለ ግን በግልህ ጸልይበት፣ ከእግዚአብሔር ጋር በመንፈስ ጸልይበት፣ ከእግዚአብሔር ጋር በሚስጥር ተነጋገርበት የሚል ነገር ስላለ እንዴት ነው የምናስታርቀው ነው የኔ ሐሳብ። በእኔ እምነት 2 አይነት ልሳን አለ ብዬ ነው ማምነው። ቆሮንቶስንና ሐዋርያ ሥራ 2ን ሌሎችም የሐዋርያ ሥራ ክፍሎችን ሳነብ የምረዳው ያ ነው ማለት ትርጉም የማያስፈልገው የሆነ ሀገር ቋንቋ የሆነ ለሚሽንና የእግዚአብሔርን ታላላቅ ነገሮች በራሳቸው ቋንቋ እንድንናገር እግዚአብሔር ሊሰጠን የሚችል አሁንም ሀፕል ሊያደርግ ይችላል። በየትም ቤተክርስቲያን ሀፕል ሊያደርግ ይችላል ብዬ አምናለሁ። መሀል ላይ አስተርጓሚም አያስፈልገውም ብዬ አምናለሁ። ግን ደግሞ አንድ ሰው በግሉ ከእግዚአብሔር ጋር የሚያወራበት ቅድም ስፒሮስ የልቦና ጸሎት ወይም የህሊና ጸሎት ነው
ምንድነው የጥሞና ጸሎት ለማድረግ ብሎ የተናገረውም አይነት ይሁን ሲናገረው ደግሞ አስተርጓሚ ሲገኝ ለጉባኤ ደግሞ ተተርጉሞ ቢነገር ምናልባት የእግዚአብሔርን ታላቅ ነገር የእግዚአብሔርን ሚስጥር ሊያስተላልፍ የሚችል ሚሽናል ያልሆነ በአምልኮ አውድ ስፒር ቅድም እንዳለው በአምልኮ አውድ በሎካል ቸርች ውስጥ ስጦታው ያላቸው ሰዎች ኤክሰርሳይዝ የሚያደርጉት ነሰሰርሊ ሚሽነሪ ሳይሆኑ እዛው በአምልኮ አውድ ውስጥ የሚናገሩት አይነት ልሳን አለ ብዬ እንዳስብ ምክንያት ሆኖኛል ማለት ነው። አሉ እሰማለሁ። እኔ ጨርሻለሁ። ያ እኔ እኮ ቀሲስ እንዲያወሩ ነው ሜት ያደረኩት። ለዛ ነው ቢል አንተ እንመልሳለን። ቀሲስ ወይም ይመልሱ። እሺ። አይ እኔ ቀሲስ ማለት ተናገር ስላላልሽኝ ዘልዬ ላለማግባት ነው። ሁላችሁንም በድጋሚ ሰላም ብያለሁ። በእኛ ቤተክርስቲያን የአንደኛ ቆሮንቶስ ምዕራፍ 12 እና የሐዋርያት ሥራ ምዕራፍ 2 በቋንቋነቱ ላይ ልዩነት የለም። ነገር ግን ቋንቋው ከአስተናገዳቸው ማለት ከሁኔታው ከነበረው ነገር የተነሳ ግን ሁለት አይነት ሊሆን እንደሚችል ነው የሚተረጎመው በትርጓሜ ቤት። የሐዋርያት ሥራ ምዕራፍ 2 ላይ ምንም ጥያቄ የለውም፣ ቋንቋ ነው። ማንኛውም ሰው እንደሚያወራው ሰዎቹ ራሳቸው ወተናገሩ በነገር ሁሉ በሀገር ሁሉ ቋንቋ ተናገሩ ነው የሚለው ራሱ መጽሐፍ ቅዱስ። ሰሚዎቹም በእኛ ቋንቋ ተናገሩ ነው ያሉት። እሱ ብቻ አይደለም፣ መጨረሻ ላይ ወንድሞች ወይ ምን እናድርግ ሲሉ ሁሉም እየመጡ ንስሐ እየገቡ ይጠመቁ ነበር። 3000 ነፍሳት ከሀገሩ ሁሉ የመጡ ሰዎች ናቸው። እየተነጋገሩ በራሳቸው ቋንቋ ንስሐ እየገቡ ጆሲ ሚውት አድርገው በራሳቸው እየመጡ እየተነጋገሩ ንስሐ እየገቡ ነው። ሰው አንደኛ የሐዋርያት ሥራ ምዕራፍ 2 ለየት የሚያደርገው ሐዋርያት ብቻ የሚያውቁት ቋንቋ የተገለጠላቸው ቋንቋ መሆኑ ሳይሆን ትርጉም የማያስፈልገው ሰሚዎቹ ራሳቸው በሚግባቡበትና በሚናገሩት መነገሩ ነው። ስለዚህ እዚያ ላይ ምንም አይነት አንደኛ መንፈስ ቅዱስ ቋንቋ ገለጠላቸው ብለን ስጦታ ማለት ስጦታ የተባለው እኮ የማይችሉትን የማያውቁትን ስለተናገሩ ነው እንጂ የሚናገሩትን መናገር እኔ አማርኛ አዎ በተፈጥሮ ያው ስጦታ ሊባል ይችላል። እንዲሁ መቼስ ሰው መናገር ማውራት የእግዚአብሔር ስጦታ፣ ይሄ ሁሉ ነገር የእግዚአብሔር ስሪት የራሱ ስራ ስለሆነ ማለት ነው። ከዛ በተረፈ የተለየ ነገር ተደርጎ ሊናገር ስለማይችል በሀገር ሁሉ ቋንቋ ነው። ጳርቴ፣ ሜድ፣ ኤላማጤ እነዚህ የተለያዩ ቋንቋዎች የተለያዩ ሰዎችን ቋንቋ ሲናገሩ እንደነበረ ነው የምንሰማ። እነዚያ ደግሞ ሰሚዎቹ ደግሞ ለምሳሌ እኔ እዚያ ብኖር በአማርኛ ሲናገሩ እኔም በራሴ ቋንቋ ሰምቻቸው ሂጅም ሳነጋግራቸው ንስሐ ስገባ ስጠመቅ ነው የሚያሳየው። እንደዚያ ነው። የሐዋርያ የሁለተኛ ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 12 ግን በእኛ ቤተክርስቲያን ይሄም ቋንቋ ነው። ከቋንቋ የተለየ ነገር ነው። ግን ለእግዚአብሔር ይጸልያል፣ በአእምሮ ይጸልያል ማለት ምን ማለት ነው? ምስጢር ይናገራል ማለት ምን ማለት ነው የሚለው ሲተረጎም ለምሳሌ በቤተክርስቲያን ቅኔ እንቀኛለን። ቅኔ ስናደርግ ህዝቡ አይገባውም። ግን እኛ የሚቀናን በቅኔ ምንጸልየው ራሱ በግዕዝ ነው። እኔ አሁን በአማርኛ ጸሎት አላውቅም አባታችን ሆይ የሚለውን ከህዝቡ ጋር ካልሆነ በስተቀር እና በግዕዝ ነው የምጸልየው። ሰዎቹ ላይ አይሰሙም። ለሰዎቹ መተርጎም አለብኝ፣ ማብራራት አለብኝ። ተርጓሚ መኖርም አለበት። የሚችል ሰው የሚተረጉም ሰው መኖር አለበት። ቅኔውን ማለት ነው። እኔ የኔን ቅኔ ራሱ ሌላ ሰው አይፈታው። በጣም ከበድ ያለ ቅኔ ፍታው ነው የሚሉ ሊቃውንቱ እንጂ ራሱ የኔን ቅኔ እነሱ አይፈቱልኝም። ሙያ ያለው አገባብ አለው። ስለዚህ
ለእግዚአብሔር ይጸልያል አለ። አዎ አሁን እኔ ቅኔ ብቀኝ ለእግዚአብሔር አልፈታለትም። ከእግዚአብሔር ጋር ነው የምነጋገርበት። ለእኔ የሚቀናኝ ነው፣ አይምሮ የሚገልጥ ነው። በራሱ ይሄ ቅኔው ምስጢር የሚያፈልቅ ነገር ነው። በጣም እንትን እውነት ለመናገር እንትን ይላል። አሁን ቅኔ ልናረግ ስንል አይታችሁ ከሆነ እያበዱ ምናምን ይመስላል አይደለ? የሆነ እየኳሹ ነገር የሚመስል ነገር አለው። ግን ፕራክቲካሊ እኔ በራሴ ልክ ቅኔ አርግ በምባልበት ጊዜ ውስጤ ላይ ፈንቅሎ የሚወጣ ነገር አለ። በጣም የሆነ ልቤ ይመታል። በጣም ፑሽ የሚያደርግ ነገር አለው በራሱ ማለት ነው፣ ይሄ ቅኔው ማለት ነው። ስለዚህ ተርጓሚ ያስፈልገዋል። እንደዚህ ያለው እንደ ሐዋርያት ስራ እንደነ ቅዱስ ጴጥሮስ እንደተናገሩበት ነገር አለ። ሰሚዎቹ አይሰሙትም። እዚያ ጋር መንፈስ ቅዱስ በወረደ ጊዜ ያው መንፈስ ቅዱስ ለሁሉም በሚችሉት ቋንቋ በሚግባቡበት ቋንቋ ስራውን ሰርቷል። እዚህ ጋር ግን የድካም ውጤት ነው። እኔ ቅኔ ተምሬ ያገኘሁት የራሴ ቋንቋ ነው። የራሴ ቋንቋ ነው ስል የቤተክርስቲያን ቋንቋ ነው። ምስጢር በማፈልቅበት ጊዜ ለእግዚአብሔር ነው የምቀኘው። ህዝቡ ግን ላይሰማው ይችላል። ህዝቡ እንዲሰማው ከፈለኩ ግን እንደዚህ ማለት ነው፣ ይሄ ማለት ይሄ ነው፣ አጨውጭው ምናምን ሊባል ይችላል። ሊተረጎም ይገባል ነው። ይተርጎም የሚለው እሱን ነው ብላ ነው ቤተክርስቲያን እንትን ያለችው። በአይምሮ ይጸልያል ማለት በእውቀት ማለት ነው። በምስጢር ረቀቅ ባለ ሁኔታ ይቀኛል ነው፣ ይናገራል። እሱ ምን ይባላል ግን ቅኔው ራሱ ግዕዝ ስለሆነ ቅኔ ነው፣ ቋንቋ ተብሎ ይጠራል። ከዚህ የተረፈ ነገር ግን እኔ ቅድም ጆሲም ሲያነሳ የነበረው ሌላም በእኛ ቤተክርስቲያን ቅዱስ ኤፍሬምና ባስሌዎስ ቋንቋቸው የተለያየ ሆኖ እያለ ነገር ግን የአንዱ ቋንቋ ለአንዱ ተገልጾለት ሁለቱም ተነጋግረዋል። ይሄ በቤተክርስቲያን ታሪክ ውስጥ ይተረካል። እንግዲህ ቅዱስ ኤፍሬም ሶርያዊ የያዕቆብ ዘንጽቢን ደቀ መዝሙር ነው። የያዕቆብ ዘንጽቢን ደግሞ ከሰለስቱ ምዕት ነው ቁጥሩ 318 ቁጥር ነው። በ306 እስከ 373 የነበረ ነው ኤፍሬም ሶርያዊ እና ባስሌዎስ እና እሱ ሁለቱ የተለያየ ቋንቋ ተናጋሪዎች ሆነው ሳለ ግን ተገናኝተው ሲያወሩ የዚያኛው ለዚያኛው የዚኛው ለዚያኛው ተገልጾለት እንደተነጋገሩ ይናገራል። አሁንም ቢሆን ሊገለጥለት ይችላል። እሱ ብቻ አይደለም። ለምሳሌ ወንጌል ሰዎች ነፍስ አድን የሆነበት ሁኔታ የሆነ በጣም መከራ ውስጥ ያሉ ሰዎች እግዚአብሔር እንዲድኑ ከፈለገ እኔ የምናገረው ቋንቋ ራስ በአማርኛ ብሰብክ እነሱ በራሳቸው ቋንቋ ሊረዱት ይችላሉ። እሱ መንፈስ ቅዱስ የሚያደርገው ነገር ስለሆነ እንደዚህ ያለውን ነገር ልንከለክል አንችልም። ዛሬም ቋንቋ አይገለጥም ብለን ማመን የለብንም። ሊገለጥ ይችላል ነው፣ ይደረጋል። እሱ ላይ ተመስርቶ ግን መጽሐፍ ቅዱስ ላይ ያለውን ወደ ሌላ መውሰድና ፕራክቲካሊ ተግባራዊ አድርጎ ልሳን የማይናገር መንፈስ ቅዱስ የተለየው ሰው ነው፣ መንፈስ ቅዱስ ልሳን የሚናገር ሰው የመንፈስ ቅዱስ እንትን ነው እያሉ ወስዶ እንደ ቤተክርስቲያን ትምህርት አድርጎ መናገር ግን ኮምፕሌትሊ በቤተክርስቲያን ታሪክ አናውቀውም። ይሄንን የማይታወቅ ነው፣ የቅርብ ጊዜ ልምምር ነው። እንደዚህ ያለውን ነገር እውነት ለመናገር ከሆነ መቀበልም እንዲሁ በቃ ወደ ቤተክርስቲያን እንዲገባ ራሱ መፍቀድ ራሱ የለብንም ብዬ ነው የማምነው። ምን ሊያደርግስ? ምንድነው ጥቅሙስ? ምንድነው? አሁን ለምሳሌ እኔ ቅኔ እንደነገርኳቸው በቤተክርስቲያን ውስጥ ሀብታት ስለሆነ የተለያዩ ትርጓሚዎች መጻሕፍቶች የሚተረጎሙበት ስለሆነ ደግሞ ቅኔው ራሱ የሚተረጎም የሚብራራ ስለሆነ እንጂ አሁን በግዕዝ ተነስቼ እዚህ ውስጥ አሁን ቲክቶክ ላይ ከእናንተ ላይ በግዕዝ ዝም ብዬ ባወራ ብቀደድ እውነት ለመናገር ምን ይጠቅማል? እናንተ ምንም አይጠቅምም። ምንም ትርጉም የለውም። በእንደ ቀሲዲ በኩል ቅኔ ያውቃል እንዲሁ ግዕዝ አዋቂ ነው ለመባል ካልሆነ በስተቀር ምንድን ነው ጥቅሙ? በተለይ አገልግሎት ላይ በጣም አይመከርም። አሁን እኛ እየለመደብን ስብከት ላይ ግዕዝ ዝም ብለን ብቻ ተናግረን ካልተረጎም ነው ትክክል አይደለም። እውነት ለመናገር ምንድን ነው ዓላማው? ሰዎች በሚችሉት ቋንቋ በሚገባቸው ቋንቋ ማስተማር የተገባ ነገር ነው እና ዝም ብሎ መሀል ላይ አምጥቶ ለራስ መክበሪያ ይችላል። ጎበዝ ነው። አቤት አቤት አቤት። አሁን ዘመናዊዎችም እነ ኤቢም በቴዎሎጂ ያለፋችሁ ሰዎች ሌሎቻችሁም ቶታሊ የሆነ የግሪኩን ቃል ወይ እንዳለ እንደወረደ ወይም የዕብራይስጡን ቃል ወይም እንግሊዝኛውን እንደወረደ የቴዎሎጂውን ቃል አምጥቶ ምንም አንዳንዶች ቲክቶክ ላይ ሆን እንሰማቸዋለን። ምንም ህዝቡ በማይረዳውም ሁኔታ ወይ ተርጉመው አይደለም የሚያብራሩት ብቻቸውን የሚያወራሉ። እኛ በእኛም ለምዶብን ዝሞ ግዕዙን ተርትረ ነው ምንም ነገር ለህዝቡ ሳናስረዳው የምንሄድበት ሁኔታ አለና ይሄ በእውነት አዋቂነታችንን ለመግለጥ ካልሆነ በስተቀር ለህዝቡም አይረዳውም፣ አይጠቅምም። እዚህ ላይ ተመስርቶም መጻሕፍትን እንደው መተርጎም ወደ ሌላ ነገር መውሰድና እንትን ማለት ኮንፊውዥን መፍጠር ይመስለኛል። እና ለማንኛውም በእኛ ቤተክርስቲያን ልሳን ነው፣ ቋንቋ ነው።
ከዚያ የተለየ ምንም ነገር የለውም። ሁኔታው ግን የተገለጠበት ሁኔታና መልእክቱ ግን ሊለያይ ይችላል ለማለት ነው። ጊዜ እርስልኝ። ኦኬ እሺ። አይ ቲንክ ኤቢ ብቻ ነው አይ ቲንክ የተለየ ሀሳብ ያለው። ኤቢ ምን ትላለህ? አንተ ነው መመለስ ያለብህ። ኤቢ አለ አሉ አኒ የቀሲስን ሰምታችኋል ወይስ? አዎ ይሄ የአንደኛ ቆሮንቶስ እሺ የአንደኛ ቆሮንቶስ እንግዲህ ኩዌሽኑ ያለው አሁን የጋራ የሚያግባባን ነጥብ አለ። ቀሲስ በደንብ አድርገው ግልጽ ያደረጉት ቋንቋ ነው የሚለው ፓርት ማለት ነው። ሐዋርያት ሥራ ምዕራፍ 2 ላይ ያለው ላይ እኔም ቋንቋ ነው የምለው እኔ ብቻ አይደለሁም። የአንደኛ ቆሮንቶስ 14ቱን በተለየ ሁኔታ የሚተረጉሙት ሰዎችም ሐዋርያት ሥራ ምዕራፍ 2ን ቋንቋ ነው ብለው ነው የሚነሱት። እሱ ላይ ስምምነት አለ ወይም ኮንፊውዥን የለም። አሁን የቆሮንቶሱ ትንሽ ለየት ይላል። እንደ ሐዋርያት ሥራ ምዕራፍ 2 ቋንቋ ቢሆንም ጀስት ቋንቋ ብቻ ግን አይደለም። ሰዎች ነገር ነው የሚል ቅኔን እንደ ምሳሌ አንስተዋልና አይ ቲንክ ኢትስ ኢንተረስቲንግ። ለምሳሌ ቅኔን በአንደኛ ቆሮንቶሱ በሐዋርያት ሥራ ምዕራፍ 2 ሳይሆን በአንደኛ ቆሮንቶስ 14ቱ መነጽር ቅኔን ማየት ምናልባት ጥሩ ምሳሌ ሊሆን ይችላል። በቃ ቢያንስ ከሐዋርያት ሥራ ምዕራፍ 2 ይለያል የሚለው ላይ የሆነ ስፔስ እንድናገኝ ለመወያየት አንድ ነው ብለን እንዳንደመድም የሚረዳ ነገር አለ ማለት ነው። ግን ስቲል ቋንቋ ነው። ያ ቋንቋ ግን ሰምሃው ቴክኒካል ነው። የተወሰኑ ሰዎች ብቻ የሚረዱት ነው። የግድ ለሌሎቹን ተደራሽ እንዲሆን መተርጎም አለበት። ልክ እንደ ቅኔ እንደ ሚስጥር ስሜት ኢሞሽን ምናምን ሁሉ ኢንተርቴን ሊያደርግ የሚችል ነው የሚለው ሀሳብ ዛትስ ለእኔ በጣም ኒው እንትን ነው የሆነ ኒው ሬቨሌሽን ነው ማለት አሪፍ ነው። በቃ ቆንጆ ፍንጭ ይሰጣል። ከሐዋርያት ሥራ ምዕራፍ 2 ለየት ያለ ባህሪ አንደኛ ቆሮንቶስ 14 ላይ እንዳለ እንድናስብ ያደርገናል ማለት ነው። ዲስሚሳል አንሆንም፣ ዝም ብለን ዲስሚስ ልናደርገው አንችልም ማለት ነው። ግን ክሪቲካሊ ደግሞ ትንሽ ካሰብነው አሁን ቅኔ እንደ ኢንተርፕሪቴሽን ነገር ነው። ትራንስሌሽን ሳይሆን አንድን ቋንቋ ወደ ሌላ ቋንቋ ትራንስሌት ማድረግ ሳይሆን ትራንስሌሽን እና ኢንተርፕሪቴሽን የሚለያይ ነገር ይመስለኛል። ማብራራት፣ መግለጥ፣ መተንተን፣ ሚስጥሩን ፈልቅቆ ማውጣት፣ ሰዎች ባላዩት አቅጣጫ ማየት፣ በአንድምታዎችን መተንተን ምናምን የሚመለከት ነገር ይመስለኛል። እኔ ኢንተርፕሪቴሽን ስንል ወይም ትርጓሜ ስንል ማለት ነው ዝም ብሎ ግዕዝን ወደ አማርኛ የመተርጎም ብቻ ሳይሆን በግዕዝ እንደ አንድ ቋንቋ ቤተክርስቲያኗ ለሊተርጂ የምትጠቀምበት ብዙ ሚስጥራትን የምተነትንበት ቋንቋ ስለሆነ ሞር እኔ ዲፕ የሆነ መንፈሳዊ ሚስጥርን በግዕዝም ይሁን በአማርኛ ኤክስፕሌን ከማድረግ ጋር የሚያዝ እንደ አንድ ቋንቋ የሚታይ ነው እንጂ እንደ ስጦታ አሁን ሐዋርያት ሥራ ምዕራፍ 2 ላይ ያለውም ቆሮንቶስ ላይ ያለው ጊፍት ነው። ግዕዝ አንድ ሰው ተምሮ በመጽሐፍት ቤት በቅኔ ቤት አልፎ የወንበር መምህራን በአብነት ትምህርት ቤት ውስጥ በብዙ ስቃይ ለዓመታት ሰው ተምሮ ማስተር የሚያደርገው ነገር ነው። ቆሮንቶስ ላይ ያለውም ሆነ ሐዋርያት ሥራ ምዕራፍ 2 ላይ ያለው ግን ሰው ተምሮ ደክሞ ሚስጥርን የሚተነትንበት ቋንቋ አይደለም። ስጦታ ነው፣ ጊፍት ነው፣ ኢንስታንታኒየስ ነው። በቃ በመንፈስ ቅዱስ በአንዴ ለአንድ ሰው የሚሰጥ ነው። ሌሎች ቦታዎች ላይም እዛው 14ም 12 ግን እዚህ ላይ እንትን ልጠይቅህ ልጨርስ እና አንድ ደቂቃ አብረህ እንድትሄድበት ብዬ ነው። ስጦታ ከሚለው የአንደኛ ቆሮንቶስ ምዕራፍ 11 ላይ ልጨርስና ማለት አሁን ስጦታ የሚለውን መጨረሻ ላይ ነው የተናገርኩት። ገና እሱን አርጊውመንቴን ቢውልድ እያደረግኩ ነው ማለት እኔ እኮ አክሴፕት አድርጌያለሁ። ብዙ ነገር ጥሩ ነው ብያለሁ።
የተግባባንባቸውን ነገሮች አንደርስታንድ አድርጌያለሁ። ቢጫ ቀባው እሱ ልጄ። እሺ ጊፍት ነው፣ ስጦታ ነው። ያ ስጦታ ደግሞ በመንፈስ ቅዱስ የሚሰጥ ነው። ከዛ ደግሞ ቅጽበታዊም ነው። ሐዋርያት ሥራ ምዕራፍ 2 ላይ ሀፕን ያደረገው እንደ ቅጽበት እንደ ኢቨንት ነው። በቃ ሀፕን ያደረገው ፕሮሰስ አይደለም። በፕሮሰስ በሂደት የተሰጠ ነገር አይደለም። ስለዚህ ያንን ስጦታ ከቅኔ ጋር ከግዕዝ ጋር ሰው በትምህርት በጥረት በብዙ ልፋት ከሚያመጣው ችሎታ ጋር ስጦታውን ማወዳደር እና የአንደኛ ቆሮንቶስ 14 የቅኔ አይነት ነው፣ የግዕዝ አይነት ነው። የሐዋርያት ሥራ ምዕራፍ 2 ግን ልክ ነው፣ ቋንቋ ነው፣ ግን እንደ 14ቱ አይደለም ብሎ ማሰብ ትንሽ ያስቸግራል ብዬ ነው። ቀሲስ ይቀጥሉ። አይ ብዙ ልላ ሳይሆን ስጦታ ማለት በነገራችን ላይ እዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ የሚናገረው ይሄ ስጦታ ድንገት ዱብ የሚል እንደ ሐዋርያት ሥራ ምዕራፍ 2 ላይ ልክ መንፈስ ቅዱስ መጥቶ ድንገት የሚገልጠው ነው ብለህ ነው የምታስበው? ወይንስ የጸጋን ስጦታ ነው የሚናገረው? ማለት ሰው ለምሳሌ የቋንቋ ስጦታ ያላቸው ሰዎች አሉ። ማለት ብዙ ቋንቋ መያዝ የሚችሉ ብዙ ቋንቋ መናገር የሚችሉ በቀላሉ ቋንቋ፣ አንዳንዶቹ ደግሞ ቋንቋ በጣም ከባድ የሚከብዳቸው ሰዎች አሉ ሲማሩ። ማለት ይሄ የቋንቋ ስጦታ ያላቸው ሰዎች ለምሳሌ መጻሕፍትን የተረጎሙ 70 ሊቃናት እነዚህ ተርጓሚዎቹ የመተርጎም ስጦታ፣ ጸጋ፣ ሀብት የነበራቸው ሰዎች ተመርጠው ነው አይደለ መጻሕፍትን እንዲተረጉሙ ተከፋፍለው እየተረጎማቸው። ስለዚህ ይሄ ስጦታ ከልጅነት ጀምሮ እግዚአብሔር አንዱ የመነገድ አንዱ ግጥም የመግጠም አንዱ የማዜም የተለያየ ስጦታ ነው ያለው የሰው ልጅ እንደሚታወቀው። እና እዚህ ጋር ያለውን ስጦታ ያንን የሚያሳይ አይደለም ወይ? ድንገት የሚመጣ ነገር ነው ብለህ ነው የምትረዳው? የአንደኛ ቆሮንቶስ ምዕራፍ 12 እየተናገረ ያለው ቅዱስ ጳውሎስ ትንቢት የመናገር ሲል አሁን የተለያዩ ስጦታዎችን ወደ 9 ምናምን የሚጠጉ ነገሮችን ይናገራል። ይህ ስጦታ ድንገት እንደ ሐዋርያት ሥራ ምዕራፍ 2 ላይ መጥቶ የሚገለጥ ነው ብለህ ነው የምታስበው? ወይንስ የሰው ልጅ ስጦታ በክርስቲያኖች በአካላት መካከል በአባላት መካከል በክርስቶስ አካል መካከል በቤተ ክርስቲያን ማለት ነው የተለያየ ስጦታ እንዳለን መንፈስ ቅዱስ ለእያንዳንዳችን የሚሰጠን ጸጋ እንዳለ የሚጠቁም ነው አይደለም ወይ ነው? እሺ እንግዲህ አሁን እኔን ያስቸገረኝ የቆሮንቶሱና የሐዋርያት ሥራ ምዕራፍ 2 አንድ አይነት ነው ብላችሁ ስለተነሳችሁ የተለያየ ነው ብለን ብንነሳ የቆሮንቶሱ ድንገተኛ ጊፍት ነው። የሐዋርያት ሥራ ምዕራፍ 2 ድንገተኛ ጊፍት ነው፣ ስጦታ ነው። የቆሮንቶሱ ግን ከልጅነት ጀምሮ ዴቨሎፕ እየሆነ የሚመጣ ነው ብላችሁ ካቴጎራይዝ ካደረጋችሁት ሌላ ውይይት ነው፣ አዲስ ውይይት፣ አዲስ ዲስከሽን፣ አዲስ አንደርስታንዲንግ ነው ብዬ ነው የማስበው። ሁለቱም አንድ አይነት ነው ብላችሁ ስለተነሳችሁ ግን የሐዋርያት ሥራ ምዕራፍ 2 ቅጽበታዊ ነው። ድንገት መንፈስ ቅዱስ እንደ እሳት በተከፋፈሉ ልሳኖች ሁሉም ላይ ወረደባቸው፣ በተለያዩ ልሳኖች ተናገሩ ይላል። ሌሎች የሐዋርያት ሥራ ቦታዎች ላይም ደግሞ በጸሎት ጸልዩ ይሰጠዋል። ለአንዱ ይሄ ያለው፣ ለአንዱ ይሄ ያለው፣ ለአንዱ መግለጥ አለው፣ ለአንዱ ምናምን አለው ይላል። ከልጅነታችን ጀምሮ የምናዳብራቸው ታለንቶች፣ በተፈጥሯችን የምንለማመዳቸው ታለንቶች የእግዚአብሔር ስጦታ አይደሉም አልልም። ልክ ነው። እኔ እንኳን አማኞች ክርስቲያኖች ቀርቶ ክርስቲያን ያልሆነ ሰው እንኳ በተፈጥሮ እግዚአብሔር የሚያድለው ታለንት ልዩ ችሎታ ይኖራል። እኔ ጥሩ የሚባል ጥበብን በሉት ዘፋኝም ምንም ይሁን ለመጥፎ ዓላማ አዋለው እንጂ የእግዚአብሔር ስጦታ ነው ብዬ ነው ማምነው። እኔ ማለት ለማንኛውም ሰው መልካም ነገር የሚሰጠው መልካሙ እግዚአብሔር ብቻ ነው። ይችል በልና ክርስቲያን የሚሆን አይሁን አይ ቲንክ ኮኔክሽን ነው መሰለኝ የጨረስክ መስሎኝ ነው። ይቀጥል። በመሀል ጠፍተህ ስለነበረ ተቋርጬ ነበር እንዴ? እያስቸገረኝ ትንሽ ነው እንዴ? ስለዚህ ስጦታ ማለት ከልጅነት ጀምሮ እግዚአብሔር የሚሰጠውንም ስጦታ ከአንደኛ ቆሮንቶስ 14ቱ የልሳን ስጦታ ጋር አብረን እንየው።
በልምምድም በችሎታም ከልጅነታችን ጀምሮ የምናዳብረውን ታለንትም ልክ የቋንቋ ችሎታ ያላቸው ሰዎች በተፈጥሮ እግዚአብሔር የሰጣቸው ልዩ ችሎታ አለ። እሱን አይነት ነገር ነው አንደኛ ቆሮንቶስ 14ቱ ቃል። ከሐዋርያት ሥራ ምዕራፍ 2 በጣም ልንርቅ ነው የኔ ጥያቄ ማለት እስኪ ላንበው ቃሉ አንርቅም። እንደዚህ ነው የሚለው ከአንድ ጀምሬ ላንበው። ስለዚህ መንፈሳዊ ነገርም ወንድሞች ሆይ ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ እወዳለሁ አለ። ስለ መንፈሳዊ ነገር አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምፅ ወደ ሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህም ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን እንዳይችል አስታውቃችኋለሁ ይልና የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው አለ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ሰጪው። አገልግሎትም ልዩ ልዩ ነው አለ፣ ጌታም አንድ ነው። የመንፈስ ቅዱስ ስጦታ መንፈስ ቅዱስ አንድ ነው፣ ስጦታው ግን ብዙ ነው አለ፣ ልዩ ልዩ ነው አለ። አገልግሎትም ልዩ ልዩ ነው አለ፣ የተለያየ አገልግሎት ነው ያለ። በዚያ ጸጋ ማገልገል ብዙ ነው፣ ጌታ ግን አንድ ነው። አሰራርም ልዩ ነው አለ፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ብሎ በነገራችን ላይ አብ ወልድ መንፈስ ቅዱስን እዚህ ጋር ይናገራል። ነገር ግን ይላል መንፈስ ቅዱስን መግለጥ ለእያንዳንዱ ጥቅም ይሰጠዋል ይልና ማለት የመንፈስ ቅዱስን ሰጪውን በመግለጥ በማመስገን በማክበር በማገልገል ለአንዱ ጥበብን መናገር በመንፈስ ይሰጠዋልና ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት ለአንዱም በአንዱ መንፈስ የመፈወስ ስጦታ ለአንዱም ታምራት ማድረግ። እነዚህ ገቢረ ታምራት ማድረግ አሁን እነዚህ እንደነ ጎርጎሪዮስ ገባሬ መንክራት የሚባሉ እንደነ ጎርጎሪዮስ ነባቤ መለኮት ዘንዝናዙ የተለያዩ ሰዎች እንደነ ዮሐንስ አፈወርቅ በስብከታቸው ዓለምን ያስደንቁ የነበሩ ቅጽል የሚሰጣቸው አሉ። አሁን ይሄ ታምራት ማድረግ በጣም በቤተክርስቲያን አባቶች ዘንዳ በልዩ ሁኔታ በዚህ በመፈወስ የሚታወቁ አሉ እና ለአንዱም ትንቢትን መናገር ይላል፣ ለአንዱም መናፍስትን። አሁን ትንቢትን መናገር የሚለው በራሱ ህልም የመተርጎማ እንትን ያላቸው ራእይን የማብራራት አቅም ያላቸው ሰዎች አሉ። ሁሉም ሰው ይሄንን ነገር ሊያደርግ ሲል ለአንዱ መናፍስትን መለየት ይላል። በጣም የሚገርም ነው። ለአንዱ በልዩ ልዩ ማለት በልዩ አይነት ልሳን መናገር። አሁን ይሄ ቋንቋ ነው ያልነው ይሄንን ነው። ልዩ ልዩ ቋንቋ መናገር የተለያየ ቋንቋ የሚችሉ ሰዎች አሉ። አሁንም በዘመናችን ለአንዱም በልሳኖች የተነገረውን በዚያ ቋንቋ የተነገረውን መተርጎም ማብራራት። አሁን ቋንቋን ግሪክኛን ዕብራይስጥ ልክ መጽሐፍ ቅዱስ ሲተረጎም ቅድመ በተለይ የብሉይ ኪዳን መጽሐፍ ሲተረጎሙ ሰባ ሊቃናት በጣም ተመርጠው ነው ከተለያዩ ሀገሮች የመተርጎም አቅም ያላቸው ችሎታ ያላቸው ተብለው ተመርጠው ነው እንግዲህ ተርጓሚ ሆነው እዚያ ጋር የተቀመጡት። ይህ ሁሉ ግን ይላል ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅደው ለእያንዳንዱ ለብቻው እያካፈለ ያደርጋል። አካልም አንድ እንደሆነ ብልቶችም ብዙ ብልቶችም እንዳሉት በአንድ አካል ውስጥ ብዙ ብልቶች እንዳሉት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን የግሪክ ሰዎች ብንሆን ብሎ ልክ መከፋፈል እንደሌለብን ቋንቋችን፣ ስጦታችን እግዚአብሔርን ለማክበር ሰጪውን ለማክበር በክርስቲያኖች መካከል መንፈስ ቅዱስ ልክ እንግዲህ የመንፈስ ቅዱስ በጥምቀት አማካኝነት የምንቀበለው ጸጋ እግዚአብሔር አለ። የሐዋርያት ሥራ ምዕራፍ 2 ላይ የምናየው የመንፈስ ቅዱስ ተጠመቁ፣ በኢየሱስ ክርስቶስ አምናችሁ ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ ይላል። የመንፈስ ቅዱስ ስጦታ ምንድን ነው ስንል ሰው በጥምቀት ጊዜ የእግዚአብሔር ልጅ ሲሆን የእግዚአብሔር ልጆች እግዚአብሔርን ለማገልገል ልዩ ልዩ ጸጋ ስጦታ መንፈስ ቅዱስ ይሰጣቸዋል። እንቅድም እንደተናገሩት ነው። ለአንዱ ሌዋዊ ሆኖ ሌዋውያን ሁሉ ካህናት አይደሉም፣ ካህናት ሁሉ ግን ሌዋውያን ናቸው። ሌዋውያን የሌዊ ወገን ስለሆኑ ሁሉም መቅደስ ውስጥ አይገቡም፣ ሁሉም ግን መስዋዕት አቅራቢ አይሆኑም። ካህናቱ መስዋዕቱን ምኑን የቤተ መቅደሱ ይሰራሉ። ሌዋውያኑ ደግሞ ካህናቱን መራዳት፣ በመቅደስ ዙሪያ ያለውን ሰርቪስ መስጠት ነው፣ ማገዝ ነው። የ11 ነገር ደግሞ ሌላ ነው። ደግሞ ልክ እንደዚህ በቤተ ክርስቲያንም አገልጋዮች ምዕመናን የሚመንነት አለ፣ የአስተዳዳሪነት ጸጋ አለ፣ የመቀደስ ስጦታ አለ፣ የሰባኪነት አለ።
የመመገብ ስጦታ አለ፣ የማስተናገድ ልክ የሐዋርያት ሥራ ምዕራፍ ላይ እዚያ መንፈስ ቅዱስ የሞላባቸው ሰዎችን ምረጡና እኛ ማዕድ ልናገለግል አይገባም፣ እኛ ቃለ እግዚአብሔሩን ትምህርቱ ላይ እናተኩራለን፣ እናንተን በማገልገል ግን ክፍፍል በተፈጠረ ጊዜ በግሪክና በአይሁድ መካከል ስጦታ የሞላ መንፈስ ቅዱስ ስጦታ ያላቸውን ሰዎች ምረጡ አለ። ህዝቡ አይ እስጢፋኖስ እንዲህ ያለ ሰው ነው ቢመረጥ ጥሩ ነው፣ ፊልጶስ እንዲህ ቢሆን ብለው ህዝቡ በሚያውቋቸው በስጦታቸው እነዚህ ሰዎች ለሐዋርያት እንዳቀረቡና ሐዋርያት እንዳጸደቁላቸው እናያለን። እና ይህ ስጦታ የሚያሳየው የመንፈስ ቅዱስን ልዩ ልዩ ስጦታ እንደሚሰጥ አሁንም ድረስ እኔ ስናገር እዚህ ቲክቶክ ላይ እንኳን የምናገለግል ሰዎች እገሌ እንደዚህ ያለ ስጦታ አለው ይህን የማብራራት ችሎታ አለው እንደምንለው ነው። ስለዚህ ይሄ ልሳን በዘመናችን በጣም ብዙ ቋንቋ ሚራክል በሚያስመስል ሁኔታ የቋንቋ ስጦታ ያላቸው ሰዎች አሉ። የመተርጎም ደግሞ ቋንቋን ደግሞ በስነ ስርዓት የመረዳት የማብራራት የመተርጎም አቅም ደግሞ ያላቸው አሉ። በዚያ መንገድ ካልተረዳ ነው በስተቀር ምንድን ነው ጥቅሙ? አሁን ማተኮር የምንፈልገው ለምንድን ነው ብዙ መጻሕፍት እንደው ልዩነት ያለው የተለያየ ነገር ቢሆን ኖሮ በተለይ አሁን በጴንጤቆስጣል ውስጥ እንደምናየው አይነት ልሳኔ ቢሆን ኖሮ ለምንድን ነው ቤተክርስቲያን አባቶች ይህን ነገር አብራርተው ያልጻፉት? በጣም ትልቁም ነገር ከሆነ በቤተክርስቲያን ውስጥ የነበረ ልምምድ ለምን አልነበረም? ለምን ፕራክቲካሊ ቦልድ ሊወጥቶ ለምን አናቀው? ይሄ ካልሆነ ግን ዳውት ነው ማድረግ ያለብን። ያልነበረ ልምምድ ከሆነ በቤተክርስቲያን ታሪክ ውስጥ ያልታወቀ ነገር ከሆነ እንደነገርኳችሁ ነው። በልዩ ሁኔታ ሊሆን ይችላል። ለምሳሌ እንደ ምሳሌ ቅዱስ ኤፍሬም ሶርያዊንና ባስልዮስን አንስቼላችኋለሁ። አሁንም አማዞን ውስጥ ድንገት ብገኝና እግዚአብሔር ገልጾልኝ ለእነዚያ ሰዎች በሚገቡበት ቋንቋ መንፈስ ቅዱስ ሰዎችን ለማዳን ሊጠቀምበት ይችላል። ምንም ጥያቄ የለውም። እዚህ ላይ ክሎዝ ማድረግ የለብንም። ግን ኮንቲኒየስሊ ይህንን ኤክሰርሳይዝ አድርጎ እንደ ቋሚ ትምህርት አድርጎ መውሰድ ግን በእውነቱ ከቤተክርስቲያን ትምህርት መውጣት ስለሚመስለኝ ነው። ኤቢ ቴንኪው። ከዚህ በኋላ አልናገርም። ይቅርታ ያስኳችሁ፣ በጣም ይቅርታ። ሶሪ። እኔ ይቅርታ ጆሲ እንትን አኬ ቤት ስለከፈተ አኬ ሉትራን አይ ቲንክ ስለነገረኝ መዝጋት አለብኝ እና በ5 ደቂቃ አጠቃሉ 5 ደቂቃ አላችሁ፣ ችግር የለው። የኔ ፖይንት ባጭሩ ተደርጋት ምንድነው የቆሮንቶስ ላይ ልዩነት የመጣው ምንድነው? ቆሮንቶስ ያላት ኮሚኒቲ ከሁሉም አቅጣጫ የንግድም እንደገና ደግሞ የጣዖት አምልኮም ከተማ ስለመሆኗ ከጽሁፉ ደግሞ እንደምንረዳው አይሁዳውያን ከግሪካውያን ከሮማውያን ከመጡ ክርስቲያኖች ጋር ክፍል እንደነበራቸው እንረዳለን። ስለዚህ አንድ ወጥ ቋንቋ ተናጋሪ ብቻ አልነበሩም። ስለዚህ ለአንደኛው ሰውዬ ለምሳሌ የሆነ አይነት ቋንቋ የመናገር ስጦታ ቢሰጠው ያንን ቋንቋ መስማት የሚችል ሰው ለሌሎች ሊተረጉም ይገባል ማለት ነው። ከአንድ ቋንቋ በላይ ብቻ በላይ የሆኑ ሰዎች ስለነበሩ ብዙ ቋንቋ ካለ አንደኛው ቋንቋ እንደ ስልጣን ከተሰጠ ሌሎች ተርጓሚ ያስፈልገዋል ማለት ነው። ከሐዋርያት ስራ የሚለየው እሱ ነው። በሐዋርያት ስራ ወቅት ለሁሉም ሐዋርያት ስለነበር ያ ቋንቋ ስጦታ የተሰጠው ልክ ሲናገሩ ሁሉም አውቶማቲክሊ በየቋንቋቸው ይሰሙ ነበር ማለት ነው። ይሄ ግን አንድ ኮንግሪጌሽን ነው። አንድ ሰውዬ ከተናገረ ሌሎች ከሰሙት ሌሎች ላይ ሰሙት ስለሆነ ስጦታ የተሰጠው ሰውዬ ሲናገር የሰማው ሰውዬ ካለ ላልሰሙት ሊያሰማ ሌላ ቋንቋ ያስፈልገው ነበር። ስለዚህ በዚህ አይነት መልኩ ተፈቶ ከሐዋርያት ስራ ጋራ ምንም አይነት ችግር የሌለበትና የሚተሳሰር ተደርጎ ሊታይ ይችላል። ስለዚህ ምንም ይሄኛው ብቻ ተለይቶ ቋንቋ ያልሆነ ሊሆንባቸው የሚችለው ምንም ሌላ ኢንሲደንት አይታየኝም ለማለት ነው። ይሄን የኔ ሐሳብ ይሄ ነው። አይ አመሰግናለን። እሺ እኔም ከማውረድ በፊት ላዳምጣችሁ ብዬ ነው። እሺ እስጢሮስ ኤቢ ያለው እዚህም ይነሳል። ኤቢ ብቻ አይደለም እዚህም ይነሳል። ክፍሉ ያው ከባድ ነው። ሁለት እይታ አለ። በደንብ ሌላ ጊዜ ተዘጋጅተን እንወያይበታለን። አሁን ሰዓት ስለሌለ አመሰግናለሁ። ቀጥሉ። እሺ ሰላም ዋሉ። ሀና አመሰግናለሁኝ። ቴንክ ዩ። እሺ ቀሲስ መልካም ቀን። ኤቢ ጠፍተሃል። ደህና ነህ? የሚታየን እየሰማኋት ነው። እንግዲህ ቪዛ አደረገች መሰለኝ ነው። ኤቢ ነው ጎረምሳ ነው። ቤቢ ነው። ሁለት ጎረምሶች አሉኝ። በአብ በወልድ በመንፈስ ቅዱስ ስም ባርክልኝ በእኔ ስም። ቴንኪው። አሜን አሜን አሜን። ቴንኪው። ጥሩ ውይይት ነበረን። ሀኒ በጣም አመሰግናለሁ። ቴንኪው። አሜን አሜን
አሜን። ቴንክ ዩ። እሺ ሰላም ሁኑ። አመሰግናለሁ። እሺ ቻው። ከመውረድ በፊት ሜርሲ ቤት ከፍታለች።